የመድፈኞቹ አሰልጣኝ ሚኬል አርቴታ ከነገው እጅግ ተጠባቂ የሊቨርፑል ጨዋታ በፊት ወሳኙን ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም ስለ ካይ ሃቨርት፣ ስለ ሪካርዶ ካላፊዮሪ ጉዳትና ስለ ሊቨርፑል ወሳኝ ነጥቦችን ያነሱት። በሌላም በኩል የሊቨርፑል አሰልጣኝ አርኔ ስሎት ስለ አርሰናልና ስለ ነገው ጨዋታ ሐሳባቸውን ሰጥተዋል። ከሁሉም በላይ ደግሞ የሊቨርፑሉ ተጫዋች ዶሚኒክ ስቦዝላይ አርሰናልን እያጣጣለ የሰጠው አስተያየት ደግሞ ብዙ የአርሰናል ደጋፊዎችን እንግዲህ አስቆጥቷል። ዶሚኒክ ስቦዝላይ ምንድነው የተናገረው የሚለውን ጨምሮ አርቴታ ያነሱትን ሐሳብና በተጨማሪም ደግሞ መድፈኞቹ አርሰናሎች ነገ ከሊቨርፑል ጋር ለሚኖረው ጨዋታ ይዘውት ይገባሉ ተብሎ የወጣው ለአርሰናል ቅርብ የሆኑ የመረጃ ምንጮች እንግዲህ የአርሰናል የነገው አሰላለፍ ይህን ሊመስል ይችላል ሲሉ መረጃዎችን እያወጡ ይገኛሉ። እሱንም መጨረሻ ላይ የምንመለከተው ነው የሚሆነው። ሌሎች ስፖርታዊ መረጃዎችንም እንደተለመደው በአማረ መልኩ ወደ እናንተ የማደርስ ይሆናል። እንግዲህ የዩቲዩብ ቻናላችን በጣም በአጭር ጊዜ 26000 በላይ ተከታዮችን አፍርቷል። አሁንም ቪዲዮ እየተመለከታችሁ ሰብስክራይብ ያላደረጋችሁ ካላችሁ ቪዲዮ በተፖሰተ ቁጥር እንግዲህ እንዲደርሳችሁ ሰብስክራይብ እንድታደርጉም በአክብሮት ጋብዛችኋለሁ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። ነገ መድፈኞቹ በፕሪሚየር ሊጉ እጅግ በጣም ወሳኝ ጨዋታቸውን ነው የሚያደርጉት። ምክንያቱም ነገ አርሰናል ሊቨርፑልን ድል ማድረግ የሚችል ከሆነ ለዋንጫ ጉዞው እጅግ ያማረ መንገድን ይፈጥራል ተብሎ ይጠበቃል። በተለይ ባለፉት ሳምንታት እንደ ማንቸስተር ሲቲ ያሉ ቡድኖች በተከታታይ ነጥብ በመጣላቸው መድፈኞቹ አርሰናሎች በአሁኑ ሰዓት ፕሪሚየር ሊጉን ከአስቶን ቪላም ከሲቲም በ6 ነጥቦች ርቀት ላይ ነው ፕሪሚየር ሊጉን እየመሩ የሚገኙት። በተለይ ባለፉት 4 ጨዋታዎች መድፈኞቹም በቀላሉ ነጥብ ይጥላሉ ተብሎም ሲጠበቅ ነበር። ነገር ግን አርሰናሎች በኤቨርተን፣ በብራይተን፣ በአስቶን ቪላ እንደዚሁም በቦርንማውዙ ጨዋታም የሚያስፈልጋቸውን ሙሉ 3 ነጥብ እያሸነፉም ይዘው መውጣት ችሏል። በተለይ በአስቶን ቪላ እና በቦርንማውዝ ላይ የተቀዳጁት ድል ደግሞ ብዙዎች መድፈኞቹ የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ የማሳካት እድሉ ከፍተኛ ነው እንዲሉ አስብሏቸዋል ማለት ነው። በነገራችን ላይ አርሰናል ነገ ከመጫወቱ በፊት ዛሬ ማንቸስተር ሲቲ ምሽት ላይ በሜዳው ኢትሃድ ስቴዲየም ብራይተንን ይገጥማል። በማንቸስተር ሲቲ በኩል እንግዲህ ብዙ መጥፎ ዜናዎች አሉ። እንደ ግቫርዲዮልና ሩበን ዲያዝ የመሳሰሉ ወሳኝ ተከላካዮቻቸው ለበርካታ ወራት ከሜዳ ርቀውባቸዋል። ስለዚህ የዛሬውንም ጨዋታ ሊከብድባቸው እንደሚችል ቅርብ የሚባሉ የመረጃ ምንጮች ያሳያሉ። መድፈኞቹ ግን ዛሬ ሲቲ የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 3 ስለሚጠብ እነሱ ደግሞ ነገ ድል በማድረግ የነጥብ ልዩነቱን ወደ 6 ለመመለስ የግዴታ ማሸነፍ ውስጥ ገብተው ጨዋታቸውን ያደርጋሉ። ሲቲ ደግሞ ዛሬ ነጥብ የሚጥል ከሆነ ከማንቸስተር ሲቲ ያላቸውን የነጥብ ልዩነት ወደ 9 ወይም ደግሞ ወደ 8 ለማስፋት ይጋደላሉ ተብሎ ይጠበቃል። በተለይ ሊቨርፑል ደግሞ በዘንድሮው የውድድር ዓመት አርሰናልን በአንፊልድ 1-0 እጅግ በሚያስቆጭ ሁኔታ እንግዲህ ሊቨርፑል ድል አድርጎ እንደነበር ይታወቃል። በተለይ ያንን ጨዋታ አርቴታም በሚገባ ድል አድርገው መውጣት የሚችሉትን በራሳቸው አሰላለፍ ስህተትና ጨዋታውን ለማሸነፍ ወደ ሜዳ ባለመግባታቸው ተከላክሎ ለመውጣት በማሰባቸው እንደተሸነፉ ብዙ የእግር ኳስ እንግዲህ አዋቂዎች ያምናሉ። እኔም በግሌ አርቴታ ያንን ጨዋታ በደንብ አድርገው ማሸነፍ የሚችሉት ጨዋታ የነበረ ቢሆንም ጥንቃቄን መምረጣቸው 3 ነጥብ እንዲያጡ አድርጓቸዋል ብዬ አስባለሁ። ታዲያ በነገው ጨዋታ ልክ እንደነ አስቶን ቪላ ሁሉ እንደነ ቦርንማውዝ ሁሉ ለመበቀል ሊቨርፑልን ትክክለኛ ጊዜ ነው ተብሎ ይታመናል። ምክንያቱም ደግሞ አርሰናል በኤምሬት ስቴዲየም በዘንድሮው የውድድር ዓመት አንድም ሽንፈት አላስተናገደም። አርሰናል በኤምሬት ስቴዲየም ያደረጋቸውን ሁሉንም ጨዋታዎች ድል ሲያደርግ በማንቸስተር ሲቲ ብቻ ነው አንዳቸው የተለያየው እንጂ ሁሉንም ጨዋታዎች በኤምሬት በሻምፒዮንስ ሊጉ፣ በፕሪሚየር ሊጉ እንደዚሁም በካራቦ ካፕ ብትሉ ሁሉንም ጨዋታም በፔናልቲ ጭምር ማለት ነው ድል ማድረግ ችሏል። በተለይ እንደ ባየር ሙኒክ እንደ ቶትናም ያሉ ጨዋታዎች ደግሞ አይረሱም። አርሰናል በሰፊ የግብ ልዩነት ድል ያደረገባቸው የአስቶን ቪላውን ጨምሮ ማለት ነው። ይህም ታዲያ የኤምሬት ስቴዲየም ምን ያህል ለተጋጣሚዎች አስቸጋሪ እየሆነ እንደመጣ ማሳያ ነው ማለት ነው። ስለዚህ መድፈኞቹ ነገ የሜዳ ላይ ጥንካሬያቸውን ይጠቀማሉ። አሰልጣኝ ሚኬል አርቴታ የሰጡት ጋዜጣዊ መግለጫ ደግሞ ብዙ አርሰናል ደጋፊዎችን የሚያስደስትና የነገውን ጨዋታ ደግሞ ድል የማድረጋቸው ነገር እርግጥ እንዲሆን ወይም ደግሞ በርካታ ሰዎች ተስፋ እንዲያደርጉ ያደረገ ጋዜጣዊ መግለጫ ነው የሰጡት። በመጀመሪያ እንግዲህ የጀመሩት አርቴታ በጉዳት መረጃዎች ነው። በተለይም ስለ ሪካርዶ ካላፊዮሪ እንደዚሁም ቡካዮ ሳካና ሊያንድሮ ትሮሳርድ፣ ማርቲን ኦዴጋርድ እና
ሌሎች ካይ ሃቨርትን የመሳሰሉ ሂንካፔን የመሳሰሉ ተጫዋቾች ሐሳብ ሰጥተዋል። እንደምታውቁት ቡካዮ ሳካና ሊያንድሮ ትሮሳርድ በቦርንማውዙ ጨዋታ የተወሰኑ ጉዳቶች ሳያስተናግዱ አይቀሩም የሚሉ መረጃዎች ሲወጡ እንደነበረም ይታወቃል። አሰልጣኝ ሚኬል አርቴታ ግን ምንም አይነት አዲስ ጉዳት እንደሌለና ቡካዮ ሳካም ሆኑ ሊያንድሮ ትሮሳርድ ለነገው ጨዋታ ሙሉ በሙሉ ዝግጁ እንደሆኑ ተናግረዋል። በተለይ በቦርንማውዙና በ3-2 ባሸነፉበት የቦርንማውዝ ጨዋታ ሳካና ትሮሳርድ በተቀያሪ ወንበር ላይ የተቀመጡት እረፍት ለመስጠትና የሚጫወቱበትን ደቂቃ ማኔጅ ለማድረግ እንጂ ምንም አይነት ጉዳት ገጥሟቸው እንዳልሆነ በዛሬው ጋዜጣዊ መግለጫ የተናገሩ ሲሆን ነገ ወደ ቋሚ አሰላለፍ እንደሚመለሱና ሳካም ሆኑ ትሮሳርድ ዝግጁ እንደሆኑ ተናግረዋል። በነገራችን ላይ በተለይ በዘንድሮ የውድድር ዓመት ሊያንድሮ ትሮሳርድ በአርሰናል ቤት እያሳየ የሚገኘው አቋም የማይተካ እንደሆነ ይታወቃል። በማርቲኔሊ በኩል የሚጫወተው ሊያንድሮ ትሮሳርድ ምን ያህል ውጤታማ እንደሆነም በሚገባ በየጨዋታው እያሳየ ይገኛል። ማርቲኔሊ ዘንድሮም ቋሚ ሆኖ ሲጀምር በጣም እየተቸገረ እንደሚገኝ ታይቷል። በተለይ በቦርንማውዙ ጨዋታ ከረጅም ጊዜ በኋላ ጋብሪኤል ማርቲኔሊ ቋሚ ሆኖ ቢጀምርም ምንም አይነት እንግዲህ ጥሩ ነገር ሳይሰራ ከሜዳ ተቀይሮ እንደወጣ ይታወቃል። ስለዚህ ጋብሪኤል ማርቲኔሊ ተቀይሮ መግባት እንጂ ቋሚ ሆኖ መጀመር እንደሌለበት ብዙዎች ያምናሉ። በነገውም ጨዋታ ሊያንድሮ ትሮሳርድ ቋሚ ሆኖ ይጀምራል ተብሎ ነው የሚጠበቀው። ሊያንድሮ ትሮሳርድ በመድፉ ቤት ዘንድሮ ከሁሉም የአርሰናል ተጫዋቾች በላይ በአሲስትም በጎልም እንግዲህ ከፍተኛ አስተዋጽኦን እያደረገ እንደሆነ ይታወቃል። ይህም ታዲያ ለአርሰናል ጥሩ ዜና ነው። ቡካዮ ሳካና ሊያንድሮ ትሮሳርድ ለነገው ጨዋታ ዝግጁ መሆናቸው ማለት ነው። ሌላኛው እንግዲህ ብዙዎቻችሁ በጉጉት የምትጠብቁትና መስማት የምትፈልጉት ደግሞ የሪካርዶ ካላፊዮሪ ጉዳይ ነው። ሪካርዶ ካላፊዮሪ እንግዲህ እንደምታውቁት በጉዳት ለበርካታ ቀናት እንግዲህ ከሜዳ ርቆ እንደነበር ይታወቃል። ጨዋታዎች እያመለጡት ነበርም። ነገር ግን አሁን ላይ ለነገው ጨዋታ ሙሉ በሙሉ ዝግጁ እንደሆነና እንደተመለሰም በጣም ቅርብ የሚባሉ የአርሰናል ሚዲያዎች እየተናገሩ ይገኛሉ። አርቴታም በጋዜጣዊ መግለጫቸው በነገው ጨዋታ ሪካርዶ ካላፊዮሪ የተወሰነ ደቂቃ ያገኛል ብዬ አስባለሁ፣ ምክንያቱም በጥሩ ሁኔታ እያገገመ ይገኛል። ነገ የመጨረሻ ልምምድ ይኖረናል። እሱን ከተመለከትን በኋላ ነገ ይሰለፍ አይሰለፍ የሚለውን እንወስናለን። ታዲያ ሪካርዶ ካላፊዮሪ በጥሩ ጤንነት ላይ ይገኛል። እሱ ለነገ ጨዋታ ዝግጁ ባይሆንም ግን ፔሮ ሂንካፔ የተባለ ሌላ ምርጥ ተጫዋች አለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። በተለይ የሪካርዶ ካላፊዮሪ ወደ ሜዳ መመለስ በጣም ትልቅ ጥቅም ነው የሚሰጠው ለአርሰናል። በዘንድሮ የውድድር ዓመት በተለይ መድፈኞቹ ጨዋታቸው እንዳይገመት ወደ መሃል ሜዳ እየገባና ወደ አጥቂዎች እየገባ ቁጥር በማብዛት ሪካርዶ ካላፊዮሪ የማይተካ ሚና እንደሚጫወት ይታወቃል። ስለዚህ የሪካርዶ ካላፊዮሪ መመለስ በጥብቅ ይፈልጋል። ነገር ግን እሱ ባይመለስም ፔሮ ሂንካፔም እየሰጠ የሚገኘው ግልጋሎት ቀላል የሚባል አይደለም። ስለዚህ በነገው ጨዋታ ሪካርዶ ካላፊዮሪ ይመለሳል ተብሎ ይጠበቃል። ነገር ግን እሱ ዝግጁ ባይሆን ከሆነ ፔሮ ሂንካፔ ስላለ ያን ያህል የሚያስጨንቅ ጉዳይ አይደለም ማለት ነው። በሌላ በኩል እንግዲህ አሰልጣኝ ሚኬል አርቴታ በነገው ጨዋታ ክርስቲያን ሞስኬራ እና ማክስ ዶማን አሁንም ከጨዋታ ውጭ መሆናቸውን አረጋግጠዋል። በነገራችን ላይ በአሁኑ ሰዓት አርሰናል በጣም ጥቂት ተጫዋቾች ብቻ ነው በጉዳት ላይ የሚገኙት። እነሱም ክርስቲያን ሞስኬራ እና ማክስ ዶማን ናቸው። ሌሎቹ በሙሉ ከጉዳት ተመልሰዋል። ካይ ሃቨርትስ፣ ጋብሪኤል ማጋሌሽ፣ እንደዚሁም ጁሪየን ቲምበር፣ ሪካርዶ ካላፊዮሪ በርካታ ተጫዋቾች ጋብሪኤል ጄሱስን ጨምሮ ከጉዳት መመለሳቸው አሰልጣኝ ሚኬል አርቴታ የፈለጉትን ተጫዋች በፈለጉበት ሰዓት እንዲጠቀሙ ስለሚረዳቸው ያ ጥሩ ነው ተብሎ ይታሰባል። እንግዲህ የሊቨርፑሉ ተጫዋች ዶሚኒክ ስዞቦዝላይ የሰጠው ሀሳብ በርካታ የአርሰናል ደጋፊዎችን አበሳጭቷል። የሊቨርፑሉ ተጫዋች ስዞቦዝላይ እንደምታውቁት አርሰናል በአንፊልድ 1-0 በሊቨርፑል በተሸነፈበት ጨዋታም የሊቨርፑልን እንግዲህ ብቸኛ ግብ ያስቆጠረው የተጫዋች እንደሆነም ይታወቃል። ታዲያ ዶሚኒክ ስዞቦዝላይ ሲናገር ምን አለም? አርሰናልን ማሸነፍ እንችላለን፣ ገና ፕሪሚየር ሊጉን አላሸነፈም፣ አርሰናል ያሸንፋሉን ብዬ አልጠብቅም ሲል ዶሚኒክ ስዞቦዝላይ መናገሩ እንግዲህ ብዙዎችን እያነጋገረ ይገኛል። ይህ የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ ደግሞ ቀላል አይደለም። ስለዚህ ጥር ላይ ፕሪሚየር ሊጉን በልተናል ብሎ መናገር አይቻልም። እርግጥ ነው አርሰናል ፕሪሚየር ሊጉን እየመራ ይገኛል። ነገር ግን የእንግሊዝ ፕሪሚየር ሊግ ከባድ ነው። ስለዚህ ፉክክሩ ገና ነው። አርሰናል ዋንጫውን አልበላውም ሲል እንግዲህ ዶሚኒክ ስዞቦዝላይ ተናግሯል ማለት ነው። ከዛም በተጨማሪ እኛ ሳንሆን አርሰናል ነው ከሊጉ ሻምፒዮን ጋር የሚጫወተው፣ ምክንያቱም እኛ የአምናውን የፕሪሚየር ሊግ ዋንጫ የበላ ነው እኛ ነን። አርሰናል ግን ገና ዋንጫ አልበላም። ስለዚህ ከሊጉ ዋንጫ አሸናፊ ጋር የሚጫወተው አርሰናል እንጂ
እኛ አይደለንም ሊፈሩን ይገባል ሲል እንግዲህ ዶሚኒክ ሶቦስላይ ተናግሯል ማለት ነው። ጋዜጠኞች በነገራችን ላይ ዶሚኒክ ሶቦስላይን ሲጠይቁት የምትጫወቱት ከሊጉ አሸናፊ አርሰናል ጋር ነው የሚል ጥያቄ ነበር የጠየቁት። ለዛ ነው ዶሚኒክ ሶቦስላይ የሊጉ አሸናፊ አርሰናል አይመስለኝም፣ እኛንን ያሸነፍነው፣ አርሰናል ገና ፕሪሚየር ሊጉን አላሳካም ሲል ነው እንግዲህ ዶሚኒክ ሶቦስላይ የተናገረው ማለት ነው። ይህም እንግዲህ በርካታ የአርሰናል ደጋፊዎች ለነገው ጨዋታ እንዲጓጉና ይበልጥ ይህንን ጨዋታ በጥብቅ እንዲጫወቱ የሚያደርግ አስተያየት ነው ተብሎ ይጠበቃል። በሌላ በኩል የሊቨርፑሉ ተከላካይ ቨርጂል ቫንዳይክ አርሰናል በአሁኑ ሰዓት የእንግሊዝ ፕሪሚየር ሊግ ሆነ የዓለማችን ምርጡ ክለብ ነው፣ ለዚህም ነው በአሁኑ ሰዓት ሊጉንም ሆነ ሻምፒዮንስ ሊጉን በአንደኝነት እየመሩ የሚገኙት። ነገ ምሽት ከሊጉ ምርጥ ቡድን ጋር ከሜዳችን ውጭ ተጉዘን በኤምሬትስ ስቴዲየም እንጫወታለን። ሁላችንም የአርሰናልን ብቃትና ያላቸውን ጥራት እናውቃለን። በዚህ ውድድር ዓመት በሜዳቸው አንድም ጨዋታ አልተሸነፉም። እኛ ሁላችንም ይህን እናውቃለን። እናም ይህ ለኛ በጣም ምርጥና ትልቅ ፈተና ነው። ለትልቁ ፈተና ዝግጁ ነን። ኤምሬትስ ላይ ከአርሰናል ጋር ትልቅ ፍልሚያ ለማድረግና 3 ነጥብ ይዘን ለመውጣት ሁላችንም ዝግጁ ነን ያለ ሲሆን እኔ በግሌ እንዲህ አይነት ከባድ ፈተናዎችን መጋፈጥ እወዳለሁ። ወደፊት ለመጓዝ ኤምሬትስ ላይ ፈተናውን መወጣት ይኖርብናል። እናም ወደ ኤምሬትስ የምንጓዘው ብቸኛው አማራጭ በኤምሬትስ ነጥብ ይዞ ለመመለስ ነው። የምንችለውን ሁሉ እናደርጋለን ያለ ሲሆን እንደ ቡድን በዚህ ሲዝን ጥሩ ጉዞ እያደረግን አንገኝም። እናም ይህ የኤምሬት ጨዋታን እንደ ተርኒንግ ፖይንት ወይም ደግሞ እንደ ማንሰራሪያ ልንጠቀምበት ይገባል። ወደፊት ለመጓዝ እንደ አይነት ከባድ ጨዋታዎችን ማሸነፍ አለብን። ይህንን ጨዋታ ካሸነፍን በእርግጠኝነት ቀጣይ ጨዋታዎችን ማሸነፍ ስለምንችል ይህ ጨዋታ ለኛ ትልቅ ጥቅም የሚሰጥ ነው። ስለዚህ ለማሸነፍ ነው ወደ ሜዳ የምንገባው ሲል ቨርጂል ቫንዳይክም ስለነገው ጨዋታ ተናግሯል ማለት ነው። የሊቨርፑሉ አሰልጣኝ አርነ ስሎት በበኩላቸው አርሰናሎች ምንም ድክመት የለባቸውም፣ ከስንት አንዴ ነው ጎል የሚቆጠርባቸው፣ በማጥቃቱም ሆነ በመከላከሉ አንድም ሊጠቀስ የሚችል ጉድለት የሌለበት ጠንካራ ቡድን ነው። እንደ ቡድን እንከን የማይወጣለት ቡድን ነው። የጎል ምንጫቸው ከየትኛውም የመጫወቻ ቦታ ላይ ጎል ሊያስቆጥሩ ይችላሉ። ከቆመ ኳስ ያስቆጥራሉ፣ ከክፍት ጨዋታ ጎል ያስቆጥራሉ። ኳስ ሲመሰርቱ፣ ኳሱን ተቆጣጥረው ተጭነው ሲጫወቱ፣ ሲከላከሉ የተሟላ ፓኬጅ ያላቸው የሊጉ መሪ መሆን የሚገባው ቡድን ነው። ስለዚህ የነገው ፈተና ከባድ ነው፣ ነገር ግን ድል እናደርጋለን ሲሉ እንግዲህ አርኔ ስሎት ተናግረዋል ማለት ነው። እንግዲህ ጨዋታው ነገ ምሽት 5 ሰዓት ላይ ነው በኤምሬት ስቴዲየም የሚደረገው። አሰልጣኝ ሚኬል አርቴታም አሸናፊነታችንን መቀጠል አለብን፣ ያለማቋረጥ እያንዳንዱን ጨዋታ እንደ ፍጻሜ መመልከት አለብን ሲሉ ተናግረዋል በጋዜጣዊ መግለጫ። በሊቨርፑል በኩል በነገራችን ላይ ለአርሰናል ጥሩ ዜና እንደ ሁጎ ኢኪቲኬ ያሉ ተጫዋቾች አይኖሩም በነገው ጨዋታ። እንደዚሁም መሐመድ ሳላህ የለም፣ እንደ አሌክዛንደር አይዛክ ያሉ ተጫዋቾችም የሉም። ፍሎሪያን ቪርዝም ምናልባትም በነገው ጨዋታ ሊያመልጠው እንደሚችል ፍንጭ ሰጥተዋል። ነገር ግን ዋናው በተለይ ተጠባቂው ተጫዋች ሁጎ ኢኪቲኬ በነገው ጨዋታ የመኖር እድሉ ጠባብ ነው ሲሉ እንግዲህ አርነ ስሎት ተናግረዋል። ይህም ለመድፈኞቹ እንግዲህ በጣም ጥሩ ዜና ተብሎ ይጠበቃል። እንግዲህ የአርሰናል የነገው አሰላለፍ ምን ይመስላል ወደሚለው ስናመራ ደግሞ በርካታ እንግዲህ ቅርብ የሚባሉ የአርሰናል ምንጮች የተለያዩ ላይናፖችን ወይም አሰላለፎችን ይዘው ወጥተዋል። ግብ ጠባቂ እንደተለመደው የአርሰናሉ ስፔናዊው ግብ ጠባቂ ዴቪድ ራያ በነገው ጨዋታ የአርሰናልን የግብ ክልል ይጠብቃል ተብሎ ነው የሚታመነው። ወደ ተከላካይ ስፍራ ስናመራ ደግሞ ጁሪየን ቲምበር የአርሰናልን እንግዲህ ጁሪየን ቲምበር እና ሪካርዶ ካላፊዮሪ የመስመር መከላከሉን ይመራሉ ተብሎ ይጠበቃል። ነገር ግን ሪካርዶ ካላፊዮሪ ለነገው ጨዋታ የማይደርስ ከሆነና ምናልባትም ተቀይሮ እንዲገባ አርቴታ የሚወስኑ ከሆነ ፔሮ ሂንካፔና ጁሪየን ቲምበር የአርሰናልን የቀይና የግራ መስመር ተከላካይነት የሚመሩ ይሆናል። በመሃል ሜዳ ተከላካይነት የአርሰናሉ እንግዲህ ተወዳጁ ጥምረት የዊሊያም ሳሊባና የጋብሪኤል ማጋሌሽ ጥምረት በነገው ዕለት እንመለከታለን። ስለዚህ በቲምበር ማጋሌሽ በሳሊባና ሂንካፔ አሊያም ደግሞ በቲምበር በሳሊባ በማጋሌሽና በካላፊዮሪ ጥምረት የአርሰናል የተከላካይ ስፍራ በነገው ዕለት ይመራል። የአርሰናል የመሃል ሜዳ ጥምረት እንግዲህ በነገውም ጨዋታ ኤብሪቼ ኢዜ ቋሚ ይሆናል ተብሎ አይጠበቅም። በተለይ ባለፉት ጨዋታዎች ከብራይተኑ ጨዋታ ጀምሮ ከባባድ ጨዋታዎችን አርሰናል እንዲያሸንፍ ያደረገው የማርቲን ዙሜንዲ የዴክላን ራይስ እና የማርቲን ኦዴጋርድ ጥምረት በነገውም ጨዋታ ይጠበቃል። በተለይ ማርቲን ኦዴጋርድ በጥሩ አቋም ላይ መገኘቱ ኤብሪቼዜ በተቀያሪ ወንበር ላይ እንዲቀመጥ አስገድዶታል። ኤብሪቼዜ እንግዲህ ከአርቴታ ጋር ጸብ ውስጥ ነው የሚሉ መረጃዎች ቢኖሩም እስካሁን ድረስ የተረጋገጠ ነገር የለም። ባለፉት 3 ጨዋታዎች ምንም አይነት የመሰለፍ እድል ያላገኘው ኤዜ በነገውም ጨዋታ ያገኛል ተብሎ አይጠበቅም። ስለዚህ የማርቲን ኦዴጋርድ የዴክላን ራይስ እና የዙሜንዲ ጥምረት በመሃል ሜዳ ላይ
ይጠበቃል። የአርሰናል የፊት ለፊት መስመር በተለመደው የቪክተር ዮኮሬሽ 9 ቁጥር ሚና እንደዚሁም ደግሞ በቡካዮ ሳካና በሊያንድሮ ትሮሳርድ የቀኝና የግራ መስመር አጥቂነት የሚመራ ይሆናል። በተቀያሪ ወንበር ላይ እንደ ጋብሪኤል ጄሱስ፣ ካይ ሃቨርትዝ እንደምታውቁት በቦርንማውዙ ጨዋታ ካይ ሃቨርትዝ አልነበረም። ነገር ግን በነገው ጨዋታ ካይ ሃቨርትዝ በተቀያሪ ወንበር ላይ ይኖራል ተብሎ ይጠበቃል። ኖኒ ማዱኬ እንደዚሁም በሊቨርፑል ላይ ብዙ ጊዜ ግብና አሲስት የሚያደርገው ማርቲኔሊ በተቀያሪ ወንበር ላይ ይኖራል ተብሎ ይጠበቃል። ሉዊስ ስኬሊ እንደዚሁም ደግሞ ሚኬል ሜሪኖ፣ ኢታን ዋኔሪ በነገው የአርሰናል ተቀያሪ ወንበር ላይ የምንመለከታቸው ተጫዋቾች ናቸው ማለት ነው። አርሰናል እና እንግዲህ አርቴታ ኤብሪቼ ኢዜን በነገው ጨዋታ ቢጠቀሙ ይሻላል ወይስ የኦዴጋርድ የዙሜንዲና የራይስ ጥምረት ያዋጣል የሚለውን እንግዲህ የምንመለከት ይሆናል። አርሰናል ከሊቨርፑል ነገ ምሽት ኤምሬትስ ላይ ስንት ለስንት የሚያልቅ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ እንግዲህ በየዕለቱ መረጃዎችን የምትከታተሉ ከልብ ላመሰግናችሁ እወዳለሁ። በዚህኛው እንደዚሁም በሁለተኛውም ቻናሌ በየዕለቱ ወሳኝ መረጃዎች ወደ እናንተ እየደረሱ ነው። በሁለቱም ቻናል በየቀኑ መረጃዎችን ማግኘትና ማዳመጥ ትችላላችሁ። ሰብስክራይብ፣ ላይክ እና ሼር ማድረግ አይረሳ። ከጨዋታ በኋላ በውጤት እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።